አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የነጃሺ ቲቪ ተከታታዮች እንደምን አላችሁ? እኔ ዘይነብ ነኝ ከዘይነብ ክችን። ዛሬም እንደተለመደው አዲስ ነገር ይዤላችሁ መጥቻለሁ። ያው ጊዜው የምርቃት ጊዜ አይደለ? የኬጂ የትልልቆቹ ምርቃት አይደለ? እቤታችን ውስጥ ምን እናዘጋጅ ብላችሁ እንዳታስቡ፣ አንዳንድ ደግሞ ትንሽ ለየት ያሉ ኬኮችን ኬክ ከሚባለው በዱቄት ብቻ ከምንሰራው ወጣ ያለ እንደባለፈው ክሬም ከረሜል ኬክ፣ አሁንም እንደገና ደግሞ የዱባ ኬክ፣ አሁንም የካሮት ኬክ ይዤላችሁ ቀርቤያለሁ። መቼም አንቺ አወዛጋቢ ነሽ እንዳትሉ ወይም ከአትክልት አትወጪም ወይ እንዳትሉ፣ ለማንኛውም ቀላል አድርጌ ለማሳየት በማንኛውም ነገር ኬኮችን መስራት ስንፈልግ እንደምናስበው በጣም ከባድና ኬክ ቤት አምሮ እንዳለው አይነት ኬኮችን በቤታችን መስራት እንደምንችል ቀለል ላደርግላችሁ ስለፈለኩኝ ነው። እናም ዛሬ የካሮት ኬክ ነው። ካሮት አሁን በሀገራችን ምርት ክረምት ላይ በደንብ ይኖራል። ቤት ደግሞ ካሮትን ከወጥ ውጭ አናቀው። አሁን ላይ በጁስም መልክ ይጠጣል። ደግሞ ሲኖረን ሲተርፈን ደግሞ እንዴት አድርገን ኬክም ላይ መጨመር እንደምንችል ብዙ ጊዜ ካሮትን ህፃናቶች እንዲሁ አይበሉትም፣ በጥሬ መብላት ከቻሉ እንጂ ወጥ ላይ ሲሆን ብዙ ጊዜ ሁሉም ሰው ለቅሞ ያወጣዋል። እና ያው እንደባለፈው ዱባ ኬክ ዱባውን ብዙ ሰው አይወደውም፣ ኬኩን በጣም ወዳችሁታል። ልክ እንደሱ ደግሞ ካሮቱን እንደምትወዱት እርግጠኛ ነኝ። ዛሬ አሰራሩን አሳያችኋለሁ። አሁን ዳይወድ አሰራሩ ከመስራቴ በፊት ግብአቶቼን ላስተዋውቃችሁ። 2 ኩባያ ካሮት በዚህ የውሃ ብርጭቆ 2 ኩባያ ካሮት እጠቀማለሁኝ። ከዛም በላይ ካደረግነው ምንም ችግር የለውም፣ ግን ፒኪንግ ሶዳ ይፈልግብናል። በዛ ባለ ቁጥር እንደዛ እንዳይሆን በፒኪንግ ፓውደር ብቻ ለመስራት ይሄኛውን ካሮት ካላበዛ ነው ጥሩ ይሆናል። ብናበዛውም ደግሞ ምንም ችግር የለውም። ካሮቱ ካለን ዱቄቱንም ጨመር እናደርገዋለን ማለት ነው። 2 መለኪያ በዚህኛው ዱቄት እንጠቀማለን። ወተት ሁሉንም አይደለም የምጠቀመው፣ ይሄ እርጥበት አለው። እርጥበት ስላለው ወተቱን የምጨምረው እያየሁት ነው እንደያዘው እርጥበት። በጣም ሊጡ እንደ ኬክ ልቅቅ ያለ መሆን ስለሌለበት ወተት ልክ እያየሁ ስለሆነ የምጨምረው። እናንተም እንደዛ ነው የምታረጉት። በባለፈው እንዳሳየኋችሁ በሻይ ብርጭቆ 1 ዘይት፣ ስኳርም 1 በሻይ ብርጭቆ 1 ነው ማረገው። መቀነስ ትችላላችሁ። ፒኪንግ ፓውደር አለን 1 የሾርባ ማንኪያ ከግማሽ ብናረግበት፣ የተፈቀፈቀ ሎሚ፣ የተጨመቀ ሎሚ 2 እንቁላል፣ ቫኒላ 2 የሻይ ማንኪያ ወይም 3 የሻይ ማንኪያን ብናደርግ እንችላለን። አቼቶ ያው ታቁኛላችሁ፣ አቼቶ ጨማሪ ነኝ እኔ። ግን አቼቶ ሎሚ ስለምትጠቀሙ ባትጨምሩም ችግር የለውም። አሁን ዛሬ ሎሚ አለኝ እኔ፣ ግን 1 የሻይ ማንኪያ ጨምራለሁ፣ ልምድ ስላለኝ ነው ማለት ነው። ትንሽዬ ጨው። ለምን መሰላችሁ? ይሄ ኬክ ስኳርነት አለው፣ እንትኑ ካሮቱ ጣፋጭነት አለው። ስኳርም እንጨምራለን እና ያቅለሸልሻል። ትንሽ ጨው ጨምረን መካከለኛ ካላደረግነው፣ ጨዋ በጣም ትንሽ ነው የምትደረገው። ጨው እንጨምራለን። አሁን ወደ አሰራሩ እንለፍ፣ ተከታተሉኝ። መጀመሪያ እኔ ኦቭኔን ለኩሼዋለሁኝ 180። አሁን ስራ ልጀምር ስል ኦቭኔን ለኮስኩት። መጋል አለበት፣ ሲግል ነው አሪፍ ኬክ መሆን የሚችለው። 3ም ብታረጉበት አይጠላም፣ 4ም ብታረጉ። ግን እንቁላሉን ከፍ ባረጋችሁ ቁጥር ይሄ ወተቱን ቅንስ ነው የምታረጉት። ይሄኛው እርጥበት ስላለ በጣም ይወስድባችኋል እና ይቦካል፣ እንዲህ መጨማለቅ ባህሪ ያለው። አለበለዚያ ፍርፍር ብሎ ሊል እንትኑ
እዚህ ጋር የተፈጨ ሎሚን እጨምራለሁ። እዚህ ጋር ደግሞ አንድ ሎሚ ነው የፈቀፈኩትም የጨመርኩትም አንድ ሎሚ ነው። የሎሚው ቃናና የዚህ የካሮቱ ቃና አንድ ላይ በጣም አሪፍ ነው እና ይሄንን ስትመቱት ወፈር እያለላችሁ ሲሄድ ዘይታችሁን ትጨምራላችሁ። እንደዚህ መጥቼ አዘጋጅቼዋለሁኝ። ከዛ ምንድነው ማድረገው በዚህ 2 ብርጭቆ የውሃው ብርጭቆ ችኛዋ ማለት ይሄንን አንድ ነው። እቺን የምታክለዋ ብርጭቆ ካላቻችሁ ይሄ አንድ ማለት ነው። በዚህ 2 አረግበታለሁ። አንድ ማንኪያ ከግማሽ ቤኪንግ ፓውደር አድርጌያለሁ። አሁን ምንድነው ማደርገው መጀመሪያ እቀላቅለዋለሁ። የውሃ መጠኑን ሳየው ነው የምጨምርበት ወተቱ። ምናልባት ከዚህ በላይ ወተቱን ብጨምርበት በጣም የመቡካት ባህሪ ይኖረዋል። ኦቭን ውስጥ አስገባዋለሁ። በዚሁ መልኩ ይኸውላችሁ፣ ይሄንን አይታችሁታል። እንዲህ ውድቅ ነው ማለት ያለበት እንጂ ፈሰስ ማለት የለበትም። ለምን እንትን ውስጥ ሲገባ ካሮቱ የራሱን ውሃ ያወርዳል። ካሮቱ የራሱን ውሃ ሲያወርድ ምን ይሆናል መሰላችሁ? እንትኑን እንዲቦካ ያደርገዋል። ከዚህ በላይ ውሃ ከተጨመረበት ይወድቃል። ያ እንዳይሆን በዚህ ልክ ነው ማደርገው። ወተቱን አልጠቀመውም። እናንተም ከፈለጋችሁ ወተት ለመጨመር ከፈለጋችሁ እዚህ ላይ ዱቄት ብትጨምሩበት ቤኪንግ ፓውደር መጨመር ነው የሚጠበቅባችሁ። ሌላ ምንም አታደርጉ። አሁን ወደ እቃዬን ቦታዬን አስተካክዬ የመጨረሻውን ፓርት አሳያችኋለሁ። እንግዲህ ተመልካቾቻችን እዚህ ጋር ደርሰናል። ኬካችንን በዚህ መልኩ አዘጋጅተነዋል። በጣም ቀላል ጊዜ የማይፈጅ ቤት ውስጥ ባለ ነገር የሚሰራ ነው። እንግዲህ እንደምታዩት ሁሉንም ነገር አስተካክዬ ጨማምሬዋለሁ። አሁን እዚህ ላይ አድርጌ 30 ደቂቃ ግፋ ቢል 35 ደቂቃ ቢወስድ ነው፣ ከዛ በላይ አይወስድም። እናንተም እያያችሁት ከላይና ከታች እንደነገርኳችሁ ነው። ሁሉ ጊዜ እንደምነግራችሁ ከላይና ከታች 180 ለኩሱ። የኤሌክትሪክ ከሆነ የጋዝ ከሆነ ደግሞ 180 ከታች ብቻ። ከዛ ደግሞ የታቹ ሲበስል ከላይ 180። በዛ መልኩ አብስሉ። የእሳት ሲሆን ከላይም ከታችም መሆን አይችልም። የኤሌክትሪክ ሲሆን ነው። አሁን እዚህ ላይ ገለብጠዋለሁ ማለት ነው። እንትን በጣም አላማሰልኩትም። ለምን አየሩ እንዳያወጣ ስለፈለኩኝ ዱቄቱና እንትኑ መዋሃድ ብቻ ነው እና የሚፈልገው እንደዛ ነው ያደረኩት። እንግዲህ ተመልካቾቻችን ይሄንን ስራ እንድንሰራ ይሄንን የምግብ ስራ ዝግጅት እንዳዘ በተለያየ መልኩ ቴራሚሶ አለ። ቴራሚሶ በብስኩት አለ፣ በኖርማል ብስኩት
ከኖርማል ብስኩት ውጪ ደግሞ በሌዲ ፊንገሩ የሚገዛ ነው። እሱም ቤት ውስጥ እንዴት መስራት እንደምንችል አስተምራለሁ። ኩናፋ የግድ እንትኑን አግኝተን ነው መስራት ያለብን። ግን ኩናፋ እሱ ሳይኖር በዳቦ ወይም በስላይስ ዳቦ እንዴት መስራት እንደምንችል እሱ እንማራለን። የኩናፋ መሀል ላይ የሚደረገውን ደግሞ ክሬም እንዴት አድርገን እቤታችን ውስጥ ክሬሙ በጣም ውድ ነው እና ያንን ክሬም እቤታችን ውስጥ እንዴት ማዘጋጀት እንደምንችል እናስተምራለን። ፒዛ ለልጆቻችሁ ትፈልጋላችሁ አይደለም? የፒዛ ሞዘሬላ እንዴት በቤት ውስጥ መዘጋጀት በቀላል ዘዴ እንዴት መዘጋጀት እንደሚችል እሱንም እኛ ጋር ትማራላችሁ። እቤታችሁ ውስጥ ለልጆቻችሁ የሚቀባ ቺዝ የምትፈልጉ ብትመዘገቡ ለልጆቻችሁ ምሳ ምን ልቋጥር፣ ጠዋት ምን ላብላቸው የሚባል ምንም አይነት ሀሳብ አይገባችሁም። እንትንም እናዘጋጃለን። በራሳችን ደግሞ ናጌትስ እንዴት ቤት ውስጥ መዘጋጀት እንደሚችል ለልጆች ለቁርስ ለትምህርት ቤት ናጌትሶችን እናዘጋጃለን። ከፈለጋችሁ መማረብ ከፈለጋችሁ ትማራላችሁ፣ ተመዝገቡ። አዘጋጅተንም ደግሞ እናንተ ከጠለባ ካዘዛችሁን እናመጣላችኋለን። ሌሎችም ብዙ አሁን ላይ ዘርዝሬ የማልጨርስላችሁ በጣም ብዙ የምግብ አይነቶች ዘኩኪንግ ስቱዲዮ ከመጣችሁ መማር ትችላላችሁ፣ መገልገል ትችላላችሁ። ደውሉ። የትም እንዳትሄዱ ጠብቁ። እንግዲህ ተመልካቾቻችን የካሮታችንን ኬክ እንግዲህ ያያችሁት እንዴት እንደሚያምር ከለሩ ራሱ እንዴት ያምራል። እንዳወጣችሁ ትኩሱ እንዳለ ደረቅ ያለ ከመሰላችሁ ትንሽዬ ወተት እኔ ትንሽዬ ጨምሬበታለሁ። ኬኩ ትኩሱን እንደወጣ ኦቭን እንደወጣ ቶሎ ብላችሁ አርጉበት ወተት። ያም ሆነው ቆንጆ እንትን ለስላሴ እንዲኖረው ያደርገዋል። አሁን ላይ ግን እኔ ትንሽ ጨምር ያለው ቅድም አሁን መጨመር አይጠበቅብኝም፣ ለእናንተ ላሳያችሁ ነው። አልሙሂም ኬኩ ይሄ ሆኗል። እንደምታዩት ነው እንግዲህ እንደነገርኳችሁ ነው፣ ሁሌ እንደምነግራችሁ ነው። ኬኮች በአንድ ነገር ብቻ የሚሰሩ ነገሮች አይደሉም። ኬክ በተለያየ ነገር ይሰራል። ቤት ውስጥ ባለን ነገር ከዱቄት ውጭ በጣም በብዙ ነገር መስራት እንችላለን። እነዛን ኬኮች ጤናማ ኬኮች አድርገን ለመስራት ልጆቻችን አትክልት አልበላም ካሉ እንዴት አድርገን ከነሱ ጋር እንደሚመቻች አድርገን ለትምህርት ቤት ልናደርግላቸውም እንዴት እንደምንችል ቀለል ባለ መልኩ ለማስተማር ነው የኔ ዓላማ፣ የነጃሺ ቲቪ ዓላማ። ዘይነብ ክችን ሲጀመር ይሄንን ነው የሚያደርገው እና እናንተ ደግሞ አይታችሁ መስራት ትችላላችሁ። ከዛ በተረፈ ግን እንደነዚህ አይነት ሙያዎች ሌሎችም ሙያዎች ለልጆቻችን ለትምህርት ቤት ምን እናደርጋለን፣ እንግዳ ሲመጣብን እንዴት እናደርጋለን፣ ሙያ መማር እንፈልጋለን ካላችሁ ደግሞ ዘኩኪንግ ስቱዲዮ አለላችሁ። ዘይነብ ክችንም ያስተምራችኋል። ታች በምታገኙት ስልክ ደውሉልን። ከዚህ ቀደም እንደምታረጉት ደውላችሁ ተመዝግባችሁ እንደተማራችሁት አሁንም ተማሩ። የተለያዩ አይነት ባለሙያ ሊያረገን የሚችል የምግብ አሰራር በዘይነብ ክችን ላይ ይተላለፋል። አበረታቱኝ። ሌላው አመሰግናለሁኝ ለሁሉም ደውሎ በጣም ጎበዝ ነሽ ትችያለሽ በርቺ ላላችሁኝ አመሰግናለሁ። አስተያየት ደግሞ ይሄን አስተካኪ ላላችሁኝም አመሰግናለሁኝ። አስተያየታችሁን እቀበላለሁኝ። ኮሜንታችሁን ስጡኝ። ይሄንን ብታረጊ እኮ ይሄን ታረጊያለሽ ትኩስነት አለው። የሚገርማችሁ በካሮት ኬክ ያለ አይመስል ግን ካሮት አሁን ላይ ጁስም አለው። መፍጫው ይለያል እንጂ ጁስም አለው። ስፖንሰር የሚያደርግ ካገኘሁኝ መፍጫው ምን አይነት እንደሆነ
ምንም ልላችሁ አልችልም። በጣም